ጤና ይስጥልን ክቡራትና ክቡራን የተወደዳችሁ የዚህ ቻናል ተከታታዮች እንደምን ቆይታችኋል? ዛሬ እንግዲህ ካዛንቺስ ላይ ተገኝተናል ማለት ነው። ካዛንቺስ ላይ ተገኝተናል። እንግዲህ ብዙ ኢንፎርሜሽኖችን ስለ ካዛንቺስ በተለያዩ ሶሻል ሚዲያዎች የጠየቃችሁኝ ደንበኞች ያላችሁ ስለ ክፍያው፣ ስለ ሳይቱ፣ ስለ ሎኬሽኑ ብዙ ነገሮችን የጠየቃችሁኝና እነሱን ነገሮች ጠቅላላ አድርጌ ለመመለስ ያክል ሳይቱ ላይ ተገኝቻለሁ። እንግዲህ ከጀርባ የምትመለከቱት አጥር ነው ማለት ነው። የአያት ሪል ስቴት ከመንግስት ጋር በመሆን ግንባታ በሚያካሂደው እዚህ በምስሉ ላይ የምትመለከቱት አጥር ውስጥ ያለ ነው። እንግዲህ መሀል ከተማ ነው። ባለፈውም እንዳልኳችሁ ከዚህ በፊት በሰራሁት ቪዲዮ ደንበኞቼ በምትደውሉበት ሰዓት ግቢ ገብርኤል አጠገብ ግቢ ገብርኤል ፊት ለፊት ነው ብያችሁ ነበረ። እንግዲህ መልሶ ማልማት በሚለው እቅድ ከከተማ አስተዳደሩ ጋር አንድ ላይ በመሆን አያት ሪል ስቴት እያለማ የሚገኘው ሰፈር ነው። ግቢ ገብርኤል ያልኳችሁ እዚህ ፊት ለፊት የምታዩት ይሄኛው ግቢ ገብርኤል ነው። ጥንታዊ ቤተክርስቲያኑ ጥንታዊ ገዳም ነው። እዚህ ግቢ ገብርኤል ፊት ለፊት ነው የሚገኘው። እንግዲህ ያው እዚህ ቦታ ላይ ቤት መግዛት ማለት እጅግ በጣም ብልጠትም ነው ብዬ አስባለሁ። እንግዲህ ብልጥ ከሆናችሁ ቶሎ እዚህ አካባቢ ላይ ኢንቨስት በማድረግ የቤት ባለቤት መሆን ትችላላችሁ። እንዲሁም አፎርዴብል በሆነ ዋጋ ከትናንሽ ካሬዎች ጀምሮ ነው ቤታችን ያለው። እንዲሁም ይሄ ብቻ አይደለም፣ ግቢ ገብርኤል ብቻ አይደለም። ወደ ግራ በኩል ደግሞ ስንዞር ሂልተን ሆቴል አለ ማለት ነውና ሂልተን አዲስ በሚገርማችሁ ሁኔታ አጠገቡ ላይ ነው ያለው። ከሂልተን አጠገብ ነው ቤት የሚኖራችሁ ማለት ነው። ለተለያዩ ፕሮግራሞች ምሽት ወጣችሁ ለመዝናናት ቤተሰቦቻችሁን ለመጋበዝና ለተለያዩ ነገሮች ያው ሂልተንን ምርጫችሁ ማድረግ ትችላላችሁ እዚህ አካባቢ ቤት ከገዛችሁ። እንዲሁም ይሄ ብቻም ሳይሆን እንግዲህ ሂልተን ሆቴል አጠገብ መሆን ማለት እዚህ የሚመጡ የተለያዩ እንግዶች አሉ። ከውጭ ሀገር ከሀገር ውስጥ ትላልቅ ባለሀብቶች እስከ ውጭ ሀገር ባለሀብቶች እስከ ፈረንጆች ድረስ ማለት ነውና ቤታችሁን እንደ ገስት ሃውስ አድርጋችሁ እናከራይ ብትሉ በዶላር ነው የምታከራዩት በገስት ሃውስ ብታደርጉ ማለት ነው። ይሄ ምንም የሚካድ ሀቅ አይደለም። ኢቭን አሁን ዲያስፖራዎች ራሱ ይሄን ቪዲዮ የምታዩ ካላችሁ ለሀገር ቤት ለተወሰነ ለወራት ሊሆን ይችላል ለሳምንታት ሊሆን ይችላል ከመጣችሁና ገስት ሃውስ አሪፍ ቦታ ላይ እንያዝ ካላችሁ አሪፍ የሆነ ገስት ሃውስ በዶላር ነው የሚያከራዩት። ይሄ የሚታወቅ ነገር ነውና እንደዛ መሆን የሚችል ብራችሁን በአጭር ጊዜ ውስጥ ሪተርን ሊያደርግላችሁ የሚችል አሪፍ ሎኬሽን ነው ማለት ነውና እንግዲህ ከግቢው እንዳልኳችሁ ይሄ አጥሩ የሚታየው አጥር ነው። ከአጥሩ እንደወጣችሁ የምታገኙት ኮሪደር ልማቱ አለ። ግቢ ገብርኤል ፊት ለፊት አለ። ካሬ ጀምሮ ማግኘት የምትችሉበት ሁኔታ አለና ከዚህ አካባቢ ቤት መግዛት ማለት በጣም ትርፋማ የምትሆኑበት ነው። ለልጅ ልጅ የሚሆን ንብረት ነው። ካሬ ማለት ደግሞ እጅግ በጣም ትንሽ ብር ነች። ያቺን ትንሽ ብር እዚህ ላይ ኢንቨስት በማድረግ በቅድመ ክፍያ ብቻ የቤት ባለቤት መሆኑ የምትችሉበት ሰፊ አጋጣሚ አለ። እንግዲህ እንደምታዩት ነው እንግዲህ ከተማችን በአረንጓዴ አሸብርቃለች። ይሄ ሁላ ነፋሻማነቱ ለእናንተ ነው የሚቋደሰው። እንዲሁም ከቤታችሁ ወጣ ብላችሁ የምታዩት ነገር በጣም ቆንጆ ነገር ነው ማለት ነው። እነዚህ ዘንባባዎች ሲያድጉ ለቤታችሁ ለግቢያችሁ የሚያጎናጽፈው ውበት እጅግ ለየት ያለ ነው ማለት ነውና ይሄ የእግረኛ ወክወይ ነው። በጣም ሰፊ ነው ይታወቃል። ከተማችን ውስጥ እየተሰሩ ያሉ የእግረኛ ወክወዮች። ይሄ ደግሞ የብስክሌት መንገዳችሁ ነው። ልጆቻችሁን ምሽት ላይ ወጣችሁ ለማዝናናት ብስክሌት ለማለማመድ አሪፍ የሆነ ግቢ ነው ማለት ነው። እንዲሁም የአስፋልት ዙሮ የሚሄደው ወዴት ነው? 4 ኪሎ አደባባይ ጋር ማለት ነውና 4 ኪሎ አደባባይ በዚህ እጥፍ እንዳላችሁ ነው የምታገኙት። ዙሪያው እንዳልኳችሁ ኢንተርናሽናል ሆቴሎች አሉ፣ ኢንተርናሽናል ስኩሎች አሉ። እንዲሁም ቤተ መንግስት አጠገብ መሆን ደግሞ ቤተ መንግስቱ ደግሞ እንደሚታወቀው ለቱሪስቶች ክፍት ሊሆን ነው። ከጥቂት ወራት በፊት ጀምሮ ክፍት ሆኗል። በእርግጥ ሙሉ በሙሉ ክፍት ይሆናል ማለት ነው። ያ በሚሆንበት ሰዓትም ቤታችሁ ላይ የሚኖረው ቫልዩ እጅግ ከፍ ያለ ነው ማለት ነው። እንግዲህ ያው እንዳልኳችሁ የካሬ አማራጩ ከ45 ካሬ ጀምሮ እስከ 160 ካሬ ባለ 4 መኝታ ድረስ ነው ያለው። የግንባታ ሁኔታውም እንግዲህ የሚገነባው ከመንግስት ጋር በመሆን ነው ብያችኋለሁ። በክብርት ከንቲባ አዳነች አቤቤ አማካኝነት መሰረት ድንጋይ ተቀምጦ ነው ግንባታው የተጀመረው። ይህ ማለት 30/70 በሚል የግንባታ ሂደት ይህንን ደግሞ በብቃት ይወጣዋል ብሎ ላመነበትና ታማኝ ለሆነው ለአያት ሪል ስቴት መሬቱን ሰጥቷል ማለት ነውና አያት ሪል ስቴት ደግሞ ሳያሳፍር አሪፍ አድርጎ ገንብቶ ለነዋሪዎች ወይም ለገዙት ሰዎች ያስረክባል ማለት ነውና ይሄንንም እንግዲህ እናንተ ከመንግስት ጋር መሆኑ ምንድነው አድቫንቴጁ ለምትሉ ደግሞ ምንድነው አንደኛው በተቀመጠለት የጊዜ ገደብ ነው ግንባታው የሚጠናቀቀው ማለት ነው። በጣም ጥቂት ቤቶች ናቸው የሚገነቡት። ሰፊ ኮምፓውንድ ግቢ ነው። 260 ሺህ ካሬ በላይ ነው እንግዲህ ለግንባታ የተሰጠው መሬት ነው ማለት ነው። ነገር ግን እዛ ካሬ ላይ በሙሉ ቤት አይሰራም። 30/40 የሚባል የግንባታ ሂደት ነው ያለው። 30/40 ማለት ምንድነው? 30% መንገድ ይሆናል። ውስጥ ለውስጥ ትላልቅ አስፋልቶች አሉ። ኬጂ ትምህርት ቤት አለ። ኤሌመንተሪ ስኩል ሁሉ አለው። እንግዲህ ወደ በጣም ብዙ የህፃናት መጫወቻዎች አሉት። መዋኛ ገንዳ አለው። ፋውንቴኖች አሉትና
በጣም ሌክዠሪ የሆነ የመኪና ቻርጅ ማድረጊያ ስቴሽን አለው፣ ሆስፒታል አለው። ለነዛ ይሆናል። 30% ደግሞ ግሪን ኤሪያዎች ናቸው። እጅግ የሚያማምሩ ግሪን ኤሪያዎች ይሰራሉ። ከተማ ውስጥ ከተሰሩት ከኮሪደር ልማቱ ግሪን ኤሪያዎች የተሻለ እንዲሁም በጣም ደስ የሚል ግሪን ኤሪያዎች ይሰራሉ ማለት ነው። 30% በግሪን ኤሪያዎች ይጠቃልላል ማለት ነው። 40% ላይ ብቻ ግንባታው ያርፋል ማለት ነውና አሁን እንግዲህ ግቢው ላይ ደርሰናል። ግቢው መግቢያ በሩ ይሄንን ይመስላል። አሁን ለጊዜው ግንባታ ላይ ስለሆነ በዚህ ነው የሚገባው። ይሄ እንግዲህ የምታዩት እስከዛኛው ጫፍ ድረስ እስከ ቀዮቹ አጥሮቹ ድረስ ግንባታው የሚያርፍበት ሰፊ ኮምፓውንድ ግቢ ነው። እንዳልኳችሁ ወደ 265,000 ካሬ የሚሰፋ መሬት ነው ያለው። እንግዲህ እዚህ ላይ እንግዲህ ወደ 13,000 ቤቶች ናቸው የሚገነቡት። እንዳልኳችሁ ክብርት ከንቲባ አዳነች አቤቤ ነች መሰረት ድንጋዩን ያስቀመጠችው። ሰፊ ኮምፓውንድ ግቢ ነው። መሰረት ድንጋዩ የተቀመጠው እንግዲህ ከወራት በፊት ነው። አሁን ወደ እንቅስቃሴ ተገብቷል ማለት ነው። እንቅስቃሴ ተጀምሮ ግንባታ ሂደት ላይ ነው የሚገኘው። ቁፋሩ እየተጀመረ ነው ያለው። እሱንም እንግዲህ የምናሳያችሁ ይሆናል ማለት ነው። እዛ ጋር የምናየው እንግዲህ ከወራት በፊት የተቀመጠው የመሰረት ድንጋይ ነው ማለት ነው። ምን ይላል የሚለውን ደግሞ እናያለን ማለት ነው። እዚህ ላይ የተቀመጠው የመሰረት ድንጋይ ይህ በአዲስ አበባ ከተማ አስተዳደርና በአያት ሪል ስቴት አጋርነት የሚለማ የመጀመሪያ ምዕራፍ ካዛንቺስ አያት የመኖሪያ መንደር የ13752 የመኖሪያ ቤቶች ግንባታ ማስጀመሪያ በክብርት ከንቲባ አዳነች አቤቤ የመሰረት ድንጋይ ተቀመጠ ጥር 15 ቀን 2017 ዓ.ም ይላል። እንግዲህ ከተማ አስተዳደሩ ምን ያክል በሪል ስቴቱ ወይም በድርጅቱ ታማኝነት እንዳላቸው ነው የሚያሳየው። እንግዲህ እኛ ያክል መሬት ለአያት ሪል ስቴት ተሰጥቷል። አያት ሪል ስቴትም በብቃት ግንባታውን አጠናቆ ለነዋሪዎቹ ወይም ለገዙት ሰዎች ያስረክባል ማለት ነው። ራሱ ኮንስትራክሽን ማቴሪያል ስለሚገነባ በፍጥነትም አልምቶ እንደሚጨርስ ከከተማ አስተዳደሩ እስከ መንግስት ድረስ እምነት ስለተጣለበት እንግዲህ ይህንን ሰፈር አያት ካዛንቺስ በሚል ስያሜ እንዲያለማ ተፈቅዷል ማለት ነው። እንግዲህ እዚህ ጋር እንደምናየው እዛ ጋር ቢልዲንጎች አሁን ሽያጭ እየጀመርናቸው 4 ቢልዲንጎችን ነው። እዛ ጋር ጫፍ ጋር አንድ ቢልዲንግ አለ። እዚህ አካባቢ አንድ አለ። በዛ በኩል ደግሞ ሁለተኛ አለ። ወደዛ ደግሞ ሶስተኛ አራተኛ አለ ማለት ነው። የተለያዩ ቢልዲንጎች አልፎ መጀመሪያ አሁን ለሽያጭ ወጥተዋል ማለት ነው። ከዛ ቀጥሎ ደግሞ እያሉ ቢልዲንጎቹን እያስተዋወቅን ለሽያጭ ክፍት የምናደርግ ነው የሚሆነው ማለት ነው። እዛ ጋር እንደምናየው እንግዲህ ቁፋሮዎች እየተጀመሩ ነው ያሉት። በዛ በኩል ደግሞ በጀርባ በኩል በጣም ሰፊ መሬት አለ ማለት ነው። ይችኛዋ የተራራነት እንትን ስላላት ነው። እንደምታዩት ሙሉ ከተማው መሀል ከተማ መሆኑ ምን ያክል እንትን እንደሆነ ነው። እንግዲህ ካዛንቺስን ማያውቀው ሰው አለ ብዬ አላስብም። ይሄ ዙሪያው እንደምታዩት ህንጻዎች ናቸው ያሉት። ከዛ በኩል በሲግናል አድርጎ ከመገናኛ ወደ 4 ኪሎ የሚመጣ መንገድ አለ ማለት ነው። በዚህ በኩል ደግሞ ከመገናኛ በ22 በኩል አልፎ የሚመጣ ትልቅ አስፋልት አለ። እንግዲህ ፊት ለፊቱ ደግሞ ቅድም ያሳያችሁ ቤተ መንግስቱ ነው፣ ግቢ ገብርኤል ጋር ያለው ግቢ ገብርኤል ቤተ መንግስቱ ደግሞ አሁን እንደ አደባባይ ነው እያገለገለ ያለው። በ4 ኪሎ አደባባይ በኩል የመጣችሁ ዞራችሁ ነው በዚህ ማለፍ የምትችሉት ማለት ነው። በጣም ወሳኝ የሆነ ስትራቴጂክ የሆነ ቦታ ነው። ለማከራየት ብትሉ፣ ራሳችሁ ለመኖር ብትሉ፣ ልጅ ወልዳችሁን ለማሳደግ ብትሉ በጣም ተመራጭ የሆነ ሰፈር ነው። ታውቁታላችሁ እንግዲህ የካዛንቺስ ትዝታ ያለባችሁ እዚህ ሰፈር ላይ ተወልዳችሁ ያደጋችሁ፣ በውጭ ሀገር የምትኖሩ፣ በሀገር ውስጥ የምትኖሩ የካዛንቺስ ልጆችም እንግዲህ እዚህ ላይ አሻራችሁን ብታስቀምጡ የተወለዳችሁበት ያደጋችሁበት ሰፈር ላይ ቤት ቢኖራችሁ በጣም ጥሩ ይሆናል ማለት ነው። ባለ 1 መኝታ ጀምሮ ባለ 2 መኝታ አለ፣ ባለ 3 መኝታ አለ፣ እንዲሁም ባለ 4 መኝታ እስከ 160 ካሬ ድረስ ለሽያጭ ክፍት አድርገናል ማለት ነው። እነዚህ ሁሉ የምንሸጠው ግን በቅድመ ክፍያ ብቻ ነው። በጣም ትንሽ ቅድመ ክፍያ ነው ያለው። በ10% ቅድመ ክፍያ ብቻ ለሽያጭ ክፍት አድርገናል። ተሽቀዳድማችሁ መግዛት ትችላላችሁ። በጣም በሚገርም ሁኔታ ደግሞ ምንድነው እኔንም እንደ ፐርሰናል የገረመኝ እንዲሁም በድርጅት በኩልም በጣም ነው የሚገርመው። ለምንድነው ብትሉ ይሄ ሽያጭ የወጣው እንግዲህ በትንሽ ጊዜ ብቻ ነው የሆነው። ነገር ግን በጣም ብዙ ቤቶች ነው የተሸጡት። ሰው ወረፋ ይዞ ነው ሲጠብቅ የነበረው። ኢቭን ለሽያጭ ራሱ ክፍት ሳይሆን ውል ሳይዘጋጅ ጀምሮ ሰው በጣም ተሯርጦ ነው ሲገዛን የነበረውና ብዙ ሰው አሁንም እየገዛን ያለው። ስለዚህ ከ40 ካሬ ጀምሮ እስከ 160 ካሬ እናንተ መግዛት ትችላላችሁ በቅድመ ክፍያ ብቻ። ከሰፈሩ አንጻር ካለበት ሎኬሽን አንጻር መሀል ከተማ ከመሆኑ አንጻር በጣም ትንሽ ዋጋ ነው ያለው። በዛ ላይ ምንድነው አያት
ሪል ስቴት ፕራይስ ካሌሽን የለውም። በየመሃሉ የሚጨመር ምንም አይነት ዋጋ የለም። የመጀመሪያ ተፈራርማችሁ በገዛችሁት ዋጋ እስከ መጨረሻው ድረስ ትከፍላላችሁ ማለት ነው። ሳትጨናነቁ በየተርሙ ነው የምትከፍሉት። በግንባታ ሂደት ነው የምትከፍሉት። ግንባታው እየተገነባ ስራው እየተሞላ በሄደ ቁጥር እያያችሁ በግንባታ ፕሮግረስ ክፍያችሁን እየከፈላችሁ ትሄዳላችሁ ማለት ነው። ውላችሁን ለመፈረምና ቤታችሁን መርጣችሁ ለማወቅ ግን ቅድመ ክፍያውን 10% የግድ መክፈል አለባችሁ። የበለጠ መረጃ ለማግኘትና ደውላችሁን ለማነጋገር ወይም ሳይቱን ለመጎብኘት በአካል ለመምጣት የምትፈልጉም ደግሞ በ0925 04 51 94 መደወል ትችላላችሁ፣ ወይም እዚህ ጋር በሚሄድ ስልክ ማለት ነው። እንዲሁም ውጭ ሀገርና በተለያዩ ሀገራት የምትገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ደግሞ በቴሌግራም፣ ዋትስአፕ፣ ኢሞና ቫይበር ላይ ልታናግሩን ትችላላችሁ ማለት ነው። ዲቴል የዋጋ መረጃውን ሎኬሽኑን እስከ ቦታው ድረስ መታችሁ ለማየትና ለተለያዩ መረጃዎች ልታማክሩን ትችላላችሁ። እንዲሁም ከካዛንቺስ ሳይት በተጨማሪ ደግሞ ሲኤምሲ ሚካኤል ላይ ወደ 90% ይጠናቀቃለን። አያት ባቡር ጣቢያ ዞን 3 ዞን 8 የሚባሉ ሳይቶች አሉን። እነዚህ ሁላ እንግዲህ ሽያጭ ላይ ነው የሚገኙት። አያት አክሲዮን ማህበር ደግሞ አክሲዮንም እየሸጠ ይገኛል። የአንድ አክሲዮን ዋጋ 100 ብር ነው። ዝቅተኛ መግዛት የሚቻለው ደግሞ 2500 አክሲዮን ነው። ያ ማለት 250 ሺህ ብር ነው ማለት ነው አክሲዮን ስትገዙ። እንዲሁም 40% ከፍላችሁ ደግሞ መግዛት ትችላላችሁ። ቀሪም 60% በ3 አመት መጨረስ የምትችሉ ሲሆን መጨረስ ባትችሉ ደግሞ ራሱ ያ100 ሺህ ብሩ እየወለደ 40% እየወለደ በ3 አመት ውስጥ ሙሉን 250 ሺውን ይዘጋዋል ማለት ነው። ስለዚህ ተሽቀዳድማችሁ አክሲዮን መግዛት የምትችሉበት ሁኔታ አለ። የንግድ ሱቆችም አሉን። የንግድ ሱቆቹ ከ20 ካሬ ጀምሮ እስከ 300 ካሬ ከትናንሾች እስከ ትላልቅ የንግድ ቢዝነሶች ድረስ ማሳለጥ የምትችሉበት መሸጥ መለወጥ የምትችሉበት የንግድ ሱቅ ማለት ደውላችሁ ማናገር ትችላላችሁ። በዚህ በስር በሚሄዱ ስልክ ቁጥርም ልታናገሩን ትችላላችሁ። ቀጣይ መረጃዎችንም ተከታተልን ወደ እናንተ የምናደርስ ነው የሚሆነው። ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ ማድረግና ሀሳብ አስተያየቶቻችሁን ኮሜንት ላይ መጻፍ አትርሱ። መልካም ቀን።